በተረዱት ባወቁት ወይም ደግሞ አንበበው በተረዱትና ባልተረዱት መካከል ያለው ክፍተቶች ምን ምንድናቸው? ክፍተት አለው ወይ? እነ ባስልኤል በመንፈስ ቅዱስ ተሞልተው የሰሩት ታቦት የፊተኛይቱ ምድራዊው የዚህ ዓለም የነበረው ሲባል ያስደነግጣል። ከክርስቶስ ውጪ ያሉ ያላቅናቸውን ነገሮች እንዴት ጥለን ክርስቶስ ላይ ማላቅ አለብን? የእግዚአብሔርን መንግስት ለመውረስ ምን ከላያችን ላይ ማራገፍ መቻል አለብን? የእግዚአብሔርንም ቃል ከማንበብ አንፃር እንደው የሚሉን ነገር ካለ ላለፉት ለነዛ ሁሉ አመታት እስከዛች ቀን ድረስ ቴንኪዩ አላለ። በቃልም በጽሁፍም አላለው። ይሄ ልብ ይሰብራል። በእርግጠኝነት የዕብራውያንን መልእክት ያነበበ ጳጳስ፣ ቄስ፣ መነኩሴ ይቀየራል። ወዳጆ አዳኝ የሆነውን ኢየሱስን እንዲያውቁና እውነቱን እንዲገባቸው ተመኝተው ያውቃሉ? የኢየሱስን የበላይነት በዝርዝር የሚያስረዳሉትንስ አጥተዋል? እርሶስ ስለ ዘላለሙ ለማወቅ እጅጉን ጓግተዋል? ለዚህ ሁሉ ጥያቄ የመጽሐፍ ቅዱስ ክፍል የሆነው የአዲስ ኪዳኑ የዕብራውያን መልእክት መልስ ነው። ታዲያ ወንድማችን ዶክተር አዲያም ሰገድ ወልደ ማርያም የዚሁኑ መጽሐፍ ማብራሪያ በህብረት ቢሆን በግል ለማጥናት እንዲመች አድርጎ በዚህ መልክ አቅርቦልናል። መጽሐፎቹን ስክሪኑ ላይ ባሉት ቁጥሮች አማዞን ላይ በማስገባት ብቻ ብዙዎች እየዳኑበት ያለውን መጽሐፍ ይሸምቱ፣ ለወዳጅ ዘመዶም ያበርክቱ። የመጽሐፉ ቅምሻዎች በአሜን ቲቪና በአፈባ ትብብር ዘውትር በየሳምንቱ በአሜን ቲቪ ዩቲዩብ ቻናል ወደ እናንተ ይደርሳል። የዕብራውያን መጽሐፍ በዶክተር አዲያም ሰገድ ወልደ ማርያም። በኦርቶዶክስ ቤተክርስቲያን ገድላትና ድርሳናት አሉ፣ የተጻፉ መጽሐፍቶች አሉ በዚህ ርዕሰ ጉዳይ ላይ ማለት ነውና እንደው ከዚህ አንፃር ቀደም ፓስተር ስሜም ሲናገሩ ነበርና የክርስቲያና ለመሬት ነው ዕብራውያን መጽሐፍ ብለው ሲናገሩ ነበር። በክርስቶስ ኢየሱስ የተመሰረተና አንደኛ ሆኖ የሚቀጥል ያያለም የነበረም እንደሆነም ሲነግራቸውና ያለን ከዚህ ጋር ተያይዞ እነዚህ ድርሳናትና ገድላት ከዕብራውያን መልእክት አንፃር ጳውሎስ አማኙ ውስጥ እንዲገባ ከሚያስበው ሐሳብ አንፃርና አማኙ ይህንን ተከትሎ እንዲሄድ ከሚያደርገው ግብ አንፃር እንደው እንዴት ያስተያዩታል? ይጣረሳል ወይስ አንድነት አላቸው? ቆንጆ ጥያቄ ነው። እንግዲህ የመጀመሪያው በእኛ ቤተክርስቲያን ቀኖና የለም። ቀኖና ቢኖር ነው ገድላትና ድርሳናት የሚሉ እንደ መነሻ አይሆንም። ወዳጆ አዳኝ የሆነውን ኢየሱስን እንዲያውቁና እውነቱን እንዲገባቸው ተመኝተው ያውቃሉ? የኢየሱስን የበላይነት በዝርዝር የሚያስረዳሉትንስ አጥተዋል? እርሶስ ስለ ዘላለሙ ለማወቅ እጅጉን ጓግተዋል? ለዚህ ሁሉ ጥያቄ የመጽሐፍ ቅዱስ ክፍል የሆነው የአዲስ ኪዳኑ የዕብራውያን መልእክት መልስ ነው። ታዲያ ወንድማችን ዶክተር አዲያም ሰገድ ወልደ ማርያም የዚሁኑ መጽሐፍ ማብራሪያ በህብረት ቢሆን በግል ለማጥናት እንዲመች አድርጎ በዚህ መልክ አቅርቦልናል። መጽሐፎቹን ስክሪኑ ላይ ባሉት ቁጥሮች አማዞን ላይ በማስገባት ብቻ ብዙዎች እየዳኑበት ያለውን መጽሐፍ ይሸምቱ፣ ለወዳጅ ዘመዶም ያበርክቱ። የመጽሐፉ ቅምሻዎች በአሜን ቲቪና በአፈባ ትብብር ዘውትር በየሳምንቱ በአሜን ቲቪ ዩቲዩብ ቻናል ወደ እናንተ ይደርሳል። የዕብራውያን መጽሐፍ በዶክተር አዲያም ሰገድ ወልደ ማርያም። ፓስተር በቤተ መቅደስ ጉዳይ የሚጨምሩት ነገር ይኖራል? ወንጌላውያኑ አሁን ሶስተኛውን ቤተ መቅደስ እንደሚሰራ ተስፋ አድርገን የምንኖር ማህበረሰብ ነን። ሶስተኛው ቤተ መቅደስ ተሰርቶ የቀደመው ስርዓት በአጠቃላይ ተመልሶ እንደሚመጣ የክህነት አገልግሎት ሁሉ ሊከናወን እንደሚችል ወንጌላውያን ነው በመንጽፈው መጽሐፍ በተለያዩ ሰነዶቻችን ስለ ሶስተኛው ቤተ መቅደስ እያሰብን በጣም አፍቅሮተ እስራኤልም ኖሮን እዛ የሚከናወኑትን ትንቢቶች ሁሉ እያሰብን ነው። ይሄ የላቀው ኢየሱስ የትንቢት መፈጸሚያ የሆነው ኢየሱስ ራሱን ቤተ መቅደስ አድርጎ የገለጠ ነው የሚመስለኝ። በብሉይ ኪዳን የነበሩት ስርዓቶች ቅድም መሪጌታ እንዳሉት አልፈዋል። እግዚአብሔር የሚታይ የሚጨበጥ እግዚአብሔር እዚህ ቦታ ላይ ይገኛል ተብሎ የሚታሰብበትን መንገድ ዘግቶታል። ራሱ ጌታችን ኢየሱስ ክርስቶስ አይተሽው ከሆነ ያችን ሴት ሲያነጋግራት እግዚአብሔር ይገኛል ብላ ታስብ የነበረው ቦታ በቤተ መቅደስ እንደሆነ በኢየሩሳሌም እንደሆነ እነሱ ደግሞ በራሳቸው በገራዝን ተራራ ላይ እንደሚገኝ አድርገው እያሰቡ ነበር። ይሄ ነገር ከዚህ በኋላ አይሆንም ነው ያላት። ከዚህ በኋላ በእውነትና በመንፈስ የምናመልክበት ጊዜ እንደሚመጣ ነው የተናገረው። ያ ማለት በሰዎች ልብ ውስጥ በዕብራውያን ልብ ውስጥ ገዝፎ የነበረው ቤተ መቅደስ በሚያስደንቅ ሁኔታ በ70 ዓመተ ምህረት ፍርስርሱ ወጣ።
እኔ ዳግመኛ ይሰራል የሚል እምነት የለኝም። ዳግመኛ ሊሰሩ የሚያስቡም የቀደመውን ኪዳን አምጥተው ከጸጋ ሊገነጥሉን ካላሰቡ በቀር ግን ይሄ ቴዎሎጂ ይሄ ስነ መለኮት የራሱ የምዕራባውያን ተጽዕኖ ኖሮት ነው በወንጌላውያን ዘንድ የገባው። የምዕራባውያን ተጽዕኖ ኖሮት እንጂ ትንቢታት ወይም የትንቢት መጽሐፍት ሶስተኛው ቤተ መቅደስ እንደሚሰራ የተገለጠ ነገር አስቀምጠውልን አይደለም። እና ወንጌላውያን ተስፈኞች ሆነናለን። እስራኤል ስትነካ እናለቅሳለን። ፍልስጤማውያን በሺ የሚቆጠር ፍልስጤማዊ ሲያልቅ አንዳንዶቻችን እሰይም ብለን የጸሎት መልስ አድርገን እንቆጥራለን። አፍቅረተ እስራኤል ከተወገደ ቆይቷል። በክርስቶስ የመስቀል ስራ እግዚአብሔር ሁላችንን በአንድ መንገድ ብቻ የሚያድነን ሆኗል፣ አድኖናል። ስለዚህ ቤተ መቅደሱን አሁን በትልቅ ጥረት ውስጥ መጽሐፍትም እየጻፍን የቀደመው ስርዓት ተመልሶ ይገለጣል የሚለው አካሄዳችን እንዳይመጣም ራሱ እግዚአብሔር የሰራውን ስራ የሚገልጽልን መጽሐፍ ይሄ የዕብራውያን መጽሐፍ ነው። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው ብሎ ሲል የሚያመላክተን ከሱ በላይ ምንም የለም። ከሱ በላይ እሱን ሊወክል የሚችል ሌላ አሰራርም በመካከላችን ወደፊትም ቢሆን ሊገለጥ አይችልም። እና አንዳንድ ጊዜ የዕብራውያን መጽሐፍ ወንጌላውያን እኛ የኢትዮጵያ ኦርቶዶክስ አማንያንን ስንወቅስ ነበረ፣ ሲወርድ ሲዋረድ እያላችሁ። እኛም የተቀበልነውን ከየት እንደሆነ እንኳን ምንጩን ሳንጠቅስ የእምነት አንቀጻችን አድርገነዋል። እኔ አሁን ቤተክርስቲያኔ ዲስፔንሴሽናሊስት ናት። ይሄ ሶስተኛው ቤተ መቅደስ ወይም የሺው ዓመት አገዛዝ እንደሚኖር አድርጋ ታስባለች። በቃሉ ከተፈተሸ ይሄም የሚታረም ነው ብዬ አስባለሁ። በቃሉ ከተፈተሸ ብዬ ስልሽ ዕብራውያን ነው ይሄን የገለጸልን። የእግዚአብሔር ቃል ሕያው ነው አለ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው ብሎ ነግሮናልና ወንጌላውያን እምነታችንና አካሄዳችን ሊታረም ከተፈለገ ስለ ቤተ መቅደሱ፣ ስለ ክህነት አገልግሎት፣ ስለ ሙሴ ገዝፈው ስላሉት ነገሮች ሁሉ የተተካ በኢየሱስ መሆኑን የገለጸልን መጽሐፍ ብቸኛ ብዬ የምገልጸው ነው የዕብራውያን መጽሐፍና ለኢትዮጵያ ክርስትና የዕብራውያን መጽሐፍ በጣም አስፈላጊ ነው። ቅድም ጌታ ካነሳው ጋር ልጨምርልሽ ብዬ ነው። በዘመነ ደርግ ነው የጌታ ብርሃን ወደ እኔ ደረሰልኝ። በ1967 በልጅነት እድሜ 9ኛ ክፍል እንደጨረስኩ ነው የጌታ አዳኝነት የተገለጸልኝ። ከዛ በፊት የት ነበርክ የሚለውን አሁን ማንሳት ላይ ያስፈልግ ይችላል። አባቴ የፓትርያርኩ ጸሐፊ ሆኖ የመጀመሪያው ፓትርያርክ አቡነ ባስልዮስ ጸሐፊ ሆኖ ነው እድሜውን የጨረሰው እና በዛ ውስጥ ነው ያደግኩት። ግቢ ገብርኤል ውስጥ የደናግል ማህበር ውስጥ ዋና አቀንቃኝ ሆኜ ነው የኖርኩት። የጌታ ብርሃን የጌታ ጥሪ ወደ ሰው ሲደርስ ከእውነት ጋር ስትጣጣሚ አማራጭ የለሽም። ያንን ለወዳጆችሽ ሁሉ የምትናገሪው ነው የሚሆነው። ይሄ የሆነበት ጊዜ 1967 ነው እና ደርግ እሳቱን የጫረበት የመጀመሪያ ዓመት እንደማለት ነው። ወዲያውኑ እግዚአብሔር የለሽ አስተሳሰብን ነው በህዝቡ ውስጥ ያስቀመጠው። በዛን ጊዜ ወንጌላዊ ክርስትና ተፈትኗል። በተፈተነበት ሂደት ውስጥ ግን ኢየሱስ የላቀ መሆኑን ክርስቲያኖች በመግለጥ እስከ ሞት ድረስ ዋጋ ከፍለዋል። በሁለተኛ ደረጃ የትምህርት ፕሮግራሜ ውስጥ ዳግማዊ ምኒልክ ትምህርት ቤት ስለምማር የክርስቲያን ተማሪዎች ህብረት አለ እና 1969 እንዴት አለፈ ለሰባስ የሚል ትልቅ ጉባኤ በድብቅ ነው የተዘጋጀው መካኒሳ ውስጥ። ክርስቶስ ከሁሉም በላይ የሚል ነው ሞቶ። ፎቶግራፉም ስላለ እልክልሻለሁ። በዛን ጊዜ ክርስቶስ ከሁሉ በላይነቱን የተረዱ ቅዱሳን ነበሩ መካከላችን። ከዩኒቨርሲቲም ከተለያየም ቦታ ላይ ያሳድጉን የነበሩ ያ ክርስቶስ ከሁሉ በላይ የሚለውን ትምህርት ያኔ የተማሩት ከመላው ኢትዮጵያ የመጣን የሃይስኩል ተማሪዎች መሪዎች ነን። ስንመለስ ወደዛው ነው። ስንሄድ እሳቱ ነዶ ነው የጠበቀው። ተስፋዬ ጋቢሶ በዚህ ስብሰባ ላይ ነበረ። ሲመለስ ነው የታሰረው። ብዙዎች ትላልቅ ሰዎች በዛ ቦታ ላይ አድገው ወጥተዋል። ለወንጌል ዋጋ ለመክፈል በዕብራውያን ውስጥ የተገለጠው መልእክት የክርስቶስ የበላይነት አጀግኖን ነበር ብዬ
አጀግኖን ነበረ። ያ ግን ቀጣይነት ኖሮታል አልኖረውም በአሁኑ ጊዜ የሚለው ላይ ጥያቄ አለኝ። ቀጣይነት ሊኖረው ነው የሚገባው። እውነተኛ ክርስትና ከስደት ሊነጠል አይችልም። እውነት ከተገለጠ ስደት ከጎናችን ይመጣል። ከቤትሽም ሊመጣ ይችላል፣ ከልጆችሽም ሊመጣ ይችላል። ተመሳስለን ከኖርንና በነፃነት ስም ህይወታችን ምንመራ ከሆነ ግን ያ መተናኮስ ስለማይኖር በሰላም ውለን ልናድር እንችላለን። የወንጌልም የነፃነት ሐሳብ ይሸፈናልና እኔ ዕብራውያን ምዕራፍ 12 ላይ ያሉትን እነዛን ሰዎች ወደ እኔም ማውረድ እፈልጋለሁ ስልሽ በደርግ ዘመን የነበሩ ሰዎች ነበሩ ብዬ ስለማመን በዕብራውያን ላይ 12ኛው ላይ እንግዲህ እነዚህን የሚያህሉ ምስክሮች ነው የሚለው አይደል? መሪጌታ በኋላ የሚያነሳው ይመስለኛል። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ ነው የሚለው እና ኢየሱስን ስንመለከት ሩጫው ይሳለጣል። እርግጠኛ ነኝ ኃይሌ ገብረስላሴ ብርድ ልብስ ለብሶ ሲሮጥ አላየነው። ደራርቱ ሁሉ የሚከብድ የሚጎትታትን ነገር ጨምራ ከንፋስ የቀለለ ጫማ ከንፋስ የቀለለ ልብስ ለብሰው ነው ሮጦ ያሸነፉት። እኛም የሚከበንን ኃጢአት አስወግደን ማስወገድ የምንችለው ኢየሱስ ያስወገደውን እያየን ከሆነ ነው። ያ በደርግ ዘመን ላይ በጣም ግልጽ ሆኖ አይቼዋለሁ። ከጓደኞቼ መካከል ወደ ጌታ ይሄዱ አሉ፣ በግፍ ተገለው የመቃብር ቦታ የተነፈጉና የተጣሉ አሉ። በደርግ ዘመን በተለይም ያን የነበረው አቀንቃኝ የፖለቲካ ቡድን እግዚአብሔር የለሽ ስለነበረ እኛም በጌታ ሆነን ሃይ ስኩል ውስጥ እንመሰክር ስለነበር ዳግማዊ ምኒልክ ትምህርት ቤት ውስጥ ተሰደናል፣ አሳደውናል። ጓደኛዬን እሸቱን በጩቤ ወግተው ጥለውታል። እኔ ደግሞ ሰው አግኝቼ ተርፌያለሁ። ያ የወንጌሉ መልእክት የዕብራውያን መልእክት በውስጣችን ያሳደረው አቅም ነው ብዬ ነው የማስበውና እውነት ነው የጠየቅሽን ጥያቄ በተግባር የተገለጸ ነው የምለው። በጣም መልካም መምህር፣ ወደ እርስዎ ስመጣ የዕብራውያን መጽሐፍ በተረዱት ባወቁት ወይም ደግሞ አንብበው በተረዱትና ባልተረዱት መካከል ያለው ክፍተቶች ምንድን ናቸው? ክፍተት አለው ወይ? ዕብራውያን መጽሐፍ ተረድቶ የሚመላለስ የሚያስተምር ቤተክርስቲያንና ዕብራውያን ደግሞ ባለመረዳት ውስጥ የምትኖር ቤተክርስቲያን ልዩነት አላቸው? መለየት እንችላለን? ሃይማኖት አለኝ ለሚል ሃይማኖት ከጥንት የመጣ ነው፣ የአባቶቼ ስርዓት ነው፣ የአባቶቼ ባህል ነው ብሎ ለሚያምን ማህበረሰብ ሃይማኖቱን እንዲፈትሽ እምነቱን ስርዓቱን እንዲፈትሽ የሚያደርግ መጽሐፍ ማን ነው ከተባለ የዕብራውያን መልእክት ነው። በተሐድሶ አገልግሎት ከ80ዎቹ ጀምሮ ለውጥ ያመጣው በቤተ ክርስቲያናችን ንቅናቄ የፈጠረው መጽሐፍ ማን ነው ከተባለ የዕብራውያን መልእክት ነው። ተሐድሶ ይዞት ብቅ የሚለው መጽሐፍ ማን ነው ቢባል የዕብራውያን መልእክት ነው። እንዶ ቤተ ክርስቲያኗ አሁን ባሁኑ በእኛ ጥናት አንዳንድ ኦርቶዶክሳውያን የማይወዱት መጽሐፍ ማን ነው ከተባለ የዕብራውያን መጽሐፍ ነው። የዕብራውያን መጽሐፍ ደረቅ ነው። አስቡት እንግዲህ ከሙሴ ጀምሮ የነበረውን ኪዳን ምንም ያደርግ ነው። ከ900 ዓመተ ዓለም ጀምሮ ያለውን እስከ ክርስቶስ የነበረው ስርዓት አሮጌ ውራጅ ሲለው ያስደነግጣል። በጣም ከባድ ነው እኮ፣ ደረቅ ነው፣ አያባብልም። የሰሎሞን ቤተ መቅደስ ያ የእግዚአብሔር ክብር የሚሰማበት፣ የብሉይ ኪዳን ታቦት ያ የእግዚአብሔር ድምጽ የሚሰማበት፣ ታምራትን የሚያደርግ የእግዚአብሔር ክብር የሚገለጥበት ያ የብሉይ ኪዳን የተባለው 10ቱ ትእዛዛት የተጻፈበት እነ ባስልኤል በመንፈስ ቅዱስ ተሞልተው የሰሩት ታቦት የፊተኛይቱ ምድራዊው የዚህ ዓለም የነበረው ሲባል ያስደነግጣል። ስለዚህ የዕብራውያን መጽሐፍ ደረቅ መልእክት ነው። ደረቅ ማለት ቀጥታ ነው የሚነግረው፣ ያወላውልም ማለት ነው። ስለዚህ ያላነበቡ ሰዎች የዕብራውያንን መልእክት ቅድም ብያለሁ። የዕብራውያንን መልእክት ያላነበቡ ሰዎች
ክርስቲያን ለመሆን ራሱ ያዳግታቸዋል። ከሁሉ በላይ ከኛ ሀገር ባህል አንፃር የኛ ሀገር ባህል ቀሚሱ፣ ሻሹ፣ ስሙ፣ ስያሜው፣ ካህን፣ መቅደስ፣ ታቦት፣ መስዋዕት፣ ቁርባን እየተባለ ነው። ተመልከቱ፣ ሁሉም ነገር ማለት እዚህ ውስጥ ነው ያለው። በእርግጠኝነት የዕብራውያንን መልእክት ያነበበ ጳጳስ፣ ቄስ፣ መነኩሴ ይቀየራል እና የተሐድሶ መጽሐፍ ነው የሚባለው። በእርግጥም መጽሐፉ የምን መጽሐፍ ነው? የተሐድሶ መጽሐፍ ነው። ስለዚህ የዕብራውያንን መልእክት አንብቡት። እንኳንስ የኛ ሀገር ባህል፣ ሰው ሰራሹ ባህል፣ እግዚአብሔር ሰራሹ ባህል የብሉይ ኪዳን ሕግ አይጠቅምም እኮ ነው ያለ። አሮጌ ከመባል ውራጅ በጣም ከባድ ነው። እኒህ ቃላቶችን ይዋቸው። የማይጠቅም የሚል ቃል ይጠቀማል አይደል? የማይጠቅም በጣም ከባድ ነው ይሄ። ስለዚህ አዲስ በማለቱ የአዲሱን ፊተኛውን አሮጌውን አስረጅቶታል ይልና እንደውም ብሉይ ኪዳን የሚለው ቋንቋ በራሱ የተገኘው ከዚህኛው ከዕብራውያን መልእክት ነው። ብሉይ ኪዳንና አዲስ ኪዳን ብሎ ቁጭ ያደረገው ዕብራውያን መልእክት ላይ ነው ማለት ነው። ስለዚህ ኪዳንን ነው የሚያነጻጽረው። አንዱ የዕብራውያን መልእክት ኪዳንን ያነጻጽራል። አዲሱ ኪዳንና አሮጌው ኪዳን ብሎ የሚያመጣው። ስለዚህ እውነት ለመናገር አዲስ ኪዳን ላይ ሆኖ ብሉይ ኪዳንን ለመጎናጸፍ መሞከር አዲስ ልብስ እያለ በተወጫጨቀ ልብስ ለማጌጥ እንደመሞከር ነው። ያውም እግዚአብሔር ምን ያላለውን አይጠቅምም ያለውን ማለት ነው። ስለዚህ ባነበቡትና ባላነበቡት መካከል በጣም ሰፊ ልዩነት ያመጣል። በሰማይ ያለፈ እንደዚህ ያለ ሊቀ ካህናት ይገባናል የሚል ኃይለ ቃል አለው። ቅዱስ ያለ ነውር ይለዋል። በነገራችን ላይ ያለ ነውር ሲለው ከማን ጋር እያነጻጸረው መሰላችሁ? ከአሮን ነውረኛ ነው እያለው ነው ባጭር ቃል። ኢየሱስን ቅዱስ ሲል አሮንን ቅዱስ አይደለም እያለ ነው። ለራሱ መስዋዕት ያስፈልገዋል፣ ለራሱ ድነት ያስፈልገዋል። ለራሱ እኮ ምትክ የማያስፈልገው ቤዛ የማያስፈልገው ንጹህ የሆነ ክርስቶስ ነው ብሎ ቁጭ ሲያደርግ አሮንን ቡጥስጥስ አድርጎ ነው የሚተወው ማለት ነው። የዕብራውያን ጨካኝ መጽሐፍ ነው። ጨካኝ መጽሐፍ በእኛ ሀገር ቢሆን የዕብራውያን መጽሐፍ ጸሐፊ ብዬ አስባለሁ። ልክ እንደ ተሐድሶ እናንተ ተሰደር እንዳላችሁት እኛም እንደበደባለን፣ እንሰደዳለን፣ እንገደላለን። የዕብራውያን ጸሐፊ የኛ ሀገር ሰውዬ ቢሆን እንደ ኢየሱስ ይሰቀል ነበር። በሰሞን ተሐድሶን ታያላችሁ። አይልም። ኢየሱስ ይልቃል፣ ኢየሱስ ይበልጣል፣ ኢየሱስ አምላክ ነው፣ ኢየሱስ ዘላለማዊ ነው ሲል ዘመናቸውን ሁሉ ነው ከንቱ ያደረገው። ዕብራውያን ምዕራፍ 7 ላይ እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው ይልና የማይሞተው ዘላለማዊ የሆነ ኢየሱስ ክርስቶስ ሊቀ ካህነቱ የክህነቱ ማንነት የማይወሰድ መሆኑን ሲያሳይ ያ ሁሉ መተካካት ለካ ሰዎች ጊዜያዊ መሆናቸውን የሚያሳይ። ስለዚህ የዕብራውያንን መልእክት ያነበቡ ክርስቲያኖች በእርግጠኝነት ከክርስቶስ ውጭ ወደ ውጭ ነው የሚሉት። በፍጹም መሻገር አይቻልም። የዕብራውያንን መልእክት እኔ ፕሮቴስታንቱም ያንብበው ተሐድሶም ያንብበው። ሌላው አንድ ነገር እዚህ ጋር ተናግሬ ልጨርስ። የዕብራውያንን መልእክት ማንበብ ብሉይ ኪዳንን ማወቅ ነው። አጭር ምንም እጥርጥር ብለውስ በቃ እጥርጥር ነው የሰራው። ለምሳሌ አባቶችን ያነሳና እኛም እንደክምበትን አብርሃም እያልን ሰፊ ስራ የምንሰራበትን አብርሃምን፣ ይስሐቅን፣ ሄኖክን በሙሉ አምጥቶ አንድ ምዕራፍ ላይ ዘግቷቸው ነው የሚያልፈው። ስለዚህ እንዳንተርክ አለ ጊዜ የለንም። ክብር ለሱ ይሁን። ለእውነቱ እኮ ነው። አንዳንድ ጊዜ ሙሴን ከዘፍጥረት እስከ ራዕይ ተርክ ብለው እኮ እድሜ ልኬን ነው የሚወስድብኝ። ዳዊት ልተርክ ብለው እድሜ ልኬን ይወስዳል። የዕብራውያን መልእክት በጣም ጀግንነቱን የማየው እነሱ ላይ ጊዜ ያሳልፈን። እኛ ግን 7 ክንፍ ያለው መልአክ እንላለን። የዕብራውያን መልእክት ክንፍ ኖረውም አልኖረውም በቃ ዘግቶት ነው የሚሄደው። ለምን? ኢየሱስን ማሳየት ይፈልጋል። እጥርጥር ነው ያልኩት ለዛ ነው። ስለ አሮን አገልግሎት ጥልቅ ነገር ዕብራውያንን መፈትፈት አይፈልግም። እኛ ግን ዕብራውያንን እያንዳንዷን ቃል ሳይቀር ለመፈትፈት እንሞክራለን። የዕብራውያን መልእክት ግን እንዴት ልበላችሁ፣ ቅድም ሯጩን አንስተውታል። ማነው? ኃይሌ እና ወደ ኢየሱስ ነው የሚሮጠው። የዕብራውያን መልእክት ጸሐፊ ወደ ኢየሱስ በጣም ፈጥኖ ነው የሚሮጠው። እሱን ማሳየት ነው የሚፈልገው። ስለዚህ ባላነበቡት ሰዎች መካከል እና ባነበቡት ሰዎች መካከል ሰፊ ልዩነት አለ። ቁጥር 1 ብሉይ ኪዳንና አዲስ ኪዳንን በደንብ እንለይበታለን ነው የሚለው። ለኛም የተሐድሶ መጽሐፍ ነው። እኔንም የለወጠ መጽሐፍ ነው። ባጭር ቃል እንደው ብሉይ ኪዳን እንዴት ልወቀው ካለ አንድ ሰው
ዕብራውያንን ያንብብና ይረዳ። ያው እኔን የለወጠ መጽሐፍ ማለት የእግዚአብሔርን ቃል እንዳውቀው ባጭሩ እንዳውቀው ያደረገኝ መጽሐፍ ነው ማለት ነው። በጣም መልካም። እንደው እዚህ ጋር ትንሽ ነገር ብንጨምር ብዬ አስባለሁ። ምክንያቱም ቅድም ስለ ወንጌል አማኞችም እያነሳን ነበረ፣ ስለ ኦርቶዶክስ ቤተክርስቲያንም እያነሳን ነበር። እንግዲህ ዕብራውያን መጽሐፍ እኔ ባለፈው በመጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ ማህበር አሶሲዬሽን በዓል ላይ ተገኝቼ ነበርና የኦርቶዶክስም የካቶሊክም የወንጌል አማኙም አባቶች በተገኙበት ነው ምረቃቱም እየተደረገው ህብረቱ ፕሮግራሙን ሲያካሂድ የነበረውና በጋራ እንደሚሰሩም እዛ ላይ ሲናገሩ ነበር። ከጋዜጠኞች ለሚመጡ ጥያቄዎችም ሲመልሱ ነበርና የመጽሐፍ ቅዱስ ማህበርን በጋራ መጽሐፍ ቅዱስ እያተምን እንሰጣለን። የእምነት አባቶቻችንን በጋራ አንድ ጠረጴዛ ላይ ተገኝተው ዲስከስ እያደረጉ ያሳትማሉ፣ ለህዝቡ ያደርሳሉና ህዝቡ ጋር ግን ከሃይማኖተኝነት አንፃር ብዙ መከፋፈሎችን እናያለን፣ እንመለከታለን። ስለ ክርስቶስ ቤዛነትም የሚናገር ምናልባት ከዚህ በኋላ ብዙ ኮሜንቶችን ልናይ እንችላለን፣ ስድቦችን ልንመለከት እንችላለን እና ኢየሱስ የተሳለበት መንገድ በምን አይነት ልክ ነው ብለን ደግሞ እንድንጠይቅ የሚያደርገን ነው ብዬ አስባለሁኝ። እና እንደው መምህር እዚህ ላይ እንዲጨምሩልን የምፈልገው ጳውሎስ ግቡም ረሃቡም ጥማቱም አጠቃላይ አማኞች ለዕብራውያን የተጻፈ ቢሆንም አማኞች በአጠቃላይ ክርስቶስን የእምነታቸው ጅማሬና ፍጻሜ አድርገው እንዲሮጡ ነው። የሱ ግብ ኢየሱስን ማላቅ ነው። ከትላንትናው ይልቅ አዲሱ የተሰጠን ተስፋ ክርስቶስ ኢየሱስ የመጣው በቃ ቅድም እንዳላችሁት ልክ ኢየሱስን እያየን እንድንሮጥ ነው የሚፈልገው ማለት ነውና ከዛው ጎን ለጎን ደግሞ ኢየሱስን እንዳናይ ደግሞ የተፈጠሩ ክፍተቶች አሉ። አንድ ሰው ስለ ኢየሱስ ሲያወራ መናፍቅ የሚባልበት መንገድም በቅርብ ጊዜ ጳጳስ አቡነ ገብርኤልም ስለ ክርስቶስ ኢየሱስ ቤዛነትም ሲናገሩ በተለያየ ማህበራዊ ሚዲያ ላይ እንግዲህ ወቀሳ ሲደርስባቸው እንመለከታለን ማለት ነውና እንግዲህ ዕብራውያን መጽሐፍ ቤዛችን ክርስቶስ ኢየሱስ ነው። ወደ ክርስቶስ ወደ እግዚአብሔር የምንገባበት የኃጢአትን ስርየት ያገኘንበት መጀመሪያ መጨረሻም ክርስቶስ እንደሆነና እዛ ላይ ፎከስ አድርገን እንድንሮጥ ያስገድደናልና እንደው ከዚህ ጋር ተያይዞ እንዴት መረዳት መቻል አለብን? መላእክቶችን እንደገና ደግሞ ከክርስቶስ ውጪ ያሉ ያላቅናቸውን ነገሮች እንዴት ጥለን ክርስቶስ ላይ ማላቅ አለብን? የእግዚአብሔርን መንግስት ለመውረስ ምን ከላያችን ላይ ማራገፍ መቻል አለብን? የእግዚአብሔርንም ቃል ከማንበብ አንፃር እንደው የሚሉን ነገር ካለ እግዚአብሔር ስም ብሩክ ይሁን። ዕብራውያን ምዕራፍ 3 ቁጥር 1 ላይ ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ይሄ አብይ ቃል ነው ማለት ነው። ማንን ተመልከቱ? ኢየሱስን ተመልከቱ። አይናችን ወዴት ነው የሚያዞረው? ወደ ኢየሱስ ነው። ወደ ኢየሱስ። በጣም የሚገርመውና አስደናቂ የሚሆነው የኛ ሀገር ቅዱሳን አስተምህሮና ነገረ ቅዱሳን አስተምህሮና የእስራኤል ነገረ ቅዱሳን አስተምህሮ ፈጽሞ ይለያያል። እስራኤላውያን ቅዱሳን የሚሏቸው በቅዱሳት መጻሕፍቶቻቸው ያገኟቸውን አባቶቻቸውን ናቸው። እኛ ደግሞ በመጽሐፍ ቅዱስ የሌሉትን ነው ቅዱሳን እያልን ያለነው። በጣም አንደኛ ልዩነት አለው። መናገር የፈለኩት ሙሴን የሚያህል ነብይ ትተህ ኢየሱስን ተመልከት ከተባለ በእግዚአብሔር ቃል እንደ ሙሴ ያለ ነብይ የለም የተባለለት ያ ትልቁ ነብይ እሱን ተውና ኢየሱስን ተመልከት ከተባለ እኛ ሀገርም ያሉ ክርስቲያኖች ቅዱሳን የሚሏቸው አባቶችን ትተው ወደ ማን መምጣት አለባቸው ነው? ወደ ኢየሱስ መምጣት አለባቸው። የዕብራውያን መልእክት ፍጡር አላዳነህም ነው ዋና። በነገራችን ላይ ኢየሱስን ተመልከቱ ሲል አንዳንድ ሰው ከአምልኮ ጋር ከምናምን ጋር ይመስለዋል። ሙሴ የዘላለምን ሕይወት አልሰጣችሁም ነው። ሙሴ ባህረ ኤርትራን በጸጋ በተሰጠው ጸጋ ባህረ ኤርትራን ከፍሎ አሻግሮ ሊሆን ይችላል። ሙሴ የዘላለምን ሕይወት አልሰጠም። የዕብራውያን መልእክት ጻፍ እያለን ያለው የዘላለምን ሕይወት ያገኘነው በሙሴ ሳይሆን በማን ነው? በክርስቶስ ነው። አንድ ያዙልኝ። በአሮን የዘላለማዊ ሕይወት አልተገኘም። ዘላለማዊ ስርየተ ኃጢአት አልተገኘም። ዘላለማዊ ስርየተ ኃጢአት የተገኘው በማን ነው? በኢየሱስ ነው የሚላቸው። እኛ ሀገርም ያሉ ቅዱሳን ምንላቸው ከድንግል ማርያም ጀምሮ ሌሎቹ መላእክቶችም ዘላለማዊ አዳኞች አይደሉም። በጸጋ አገልግለው ሊሆን ይችላል። ለምሳሌ ድንግል ማርያም ኢየሱስ ክርስቶስን በጸጋ ነው የወለደችው። አልፈጠረችው። እሱ ፈጣሪዋ ነው አይደል?
መጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃል ነው ስጋ ሆነ የተባለው። ዘሃሎ ወይ ሄሉ ዘመጻ ወይ ካይበ ያለና የነበረ የሚመጣው ነው ሰው የሆነ። አንዳንድ ጊዜ ድንግል ማርያምን አንስተን ምን እናደርጋለን? እኛ ቤተክርስቲያን ቅድም እንዳልሽው አቡነ ገብርኤል ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም አይባልም ማለታችሁ ትክክል እኮ ነው። ይሄን እኮ ከዚህ በፊት ሁሉም ሰው አንስቶታል። አሁንም አይባልም ማለት ድንግል ማርያምን ማቅለል አይደለም። ልጇ ነው ማለት ለልጇ ነው ዋጋ የሰጠ ነው። ያ እውነት ነው፣ ማክበራችን ነው። ለምሳሌ እኔን አንድ ሰው መጥቶ በጣም ሰው ስለወደደኝ ዶክተር ሙሴ ቢለኝ እሽለዋለሁ እንዴ? አይደለሁማ። ሳይንቲስት ሙሴ ቢለኝ፣ ጠቅላይ ሚኒስትር ሙሴ ቢለኝ ምን ማለት አለብኝ? አይሆንም ማለት መቻል አለብኝ። ድንግል ማርያምን የዓለም ቤዛ ማድረግ ክርስቶስን መገፍተር ነው። ልጇ የሰራው ዘር ታውቀዋለች እኮ መስቀሉ ስር ነበረ ሲሰቃይ። አባ ስሬ ሎሞ አባቶ ሳያውቁ ያደርጉታልና ይቅር በላቸው ሲል እኮ መስቀል ላይ ነበረች፣ መስቀሉ ስር ነበረች እኮ። መስቀሉ ላይ አልተሰቀለች። መስቀል ላይ የተሰቀለው ዋህድ ባሕቲቱ አንዱ ብቻው ነው። ስለዚህ ሙሴ አላዳናችሁም እንዳለ ሁሉ እኛም ዛሬ ከኢየሱስ ክርስቶስ ውጭ ሌላ አዳኝ የለም ነው የምንለው። በብሉይ ኪዳን ብዙ መስዋዕቶች ቀርበው ነበረ። ጊዜያዊ ስርየትን የሰጡ ዘላለማዊ ስርየትን አላስገኙም። እንደውም የሥጋ መንጻት ናቸው፣ ጊዜያዊ ናቸው ነው ያለው። ስለዚህ የዕብራውያንን መልእክት ማንበቡ እኔ በጣም ትኩረት እንዲደረግበት ፈልጋለሁ። ቤተ ክርስቲያናችን ማህበረ ምእመኑ የዕብራውያንን መልእክት ማንበብ አለበት። ግርዶሹ መነሳት አለበት። ግርዶሾች አሉ። እነዚህ ግርዶሾች ደግሞ በጣም የሚገርመው ነገር መጽሐፍ ቅዱስ ላይ እንኳን የሌሉ አባቶች ናቸው አብዛኞቹ። አንዱ ሲያዝ መጽሐፍ ቅዱስ ላይ እንኳን ቢኖሩ ነገረ ድነት በኢየሱስ ክርስቶስ ነው። የዕብራውያን መልእክት አዳኝህ አምላክህ ነው። ቤዛህ ምንህ ነው? አምላክህ ነው። ሕይወት የሰጠህ አምላክህ ነው። ከሙሴ የሚበልጠው ሲል አምላክህ ነው። ከአሮን የሚበልጠው ሲል አምላክህ ነው። ከበጉ ከፍየሉ ከኮርማው የሚበልጠው መስዋዕት የተሰዋው ማን ነው የሚለው አምላክህ ነው። ይሄ ራዕይ ምዕራፍ 1 ላይ ማየት ይቻላል አይደል? ሙቼ ነበረ ሕያውም ነኝ ይላል አይደል? አልፋና ኦሜጋ መሆኑን ያሳያል። የታረደው በግ ብለው ራዕይ ምዕራፍ 5 ላይ እኮ እልፍ አእላፍ መላእክት ከነገድና ከቋንቋ የዋጀ ብለው አመለኩት እኮ። እንደ ጉድ ተንበረከኩለት። ምክንያት ሲባል ተሰውተሃል። እንደውም አለቀስኩ ይላል ዮሐንስ፣ ወንጌላዊ ዮሐንስ ወይም ሐዋርያው ዮሐንስ። ማህተሙን የሚፈታ ሳጣ አለቀስኩ አለ እና እዛ ላይ ሳነብ ሰብካን ነበር እንደ ዮሐንስ ብዬ ስጠይቀው አስተርእዮ ልዩ ነው። ደጋግሞ ለዮሐንስ የተገለጠለት ኢየሱስን በደንብ ዮሐንስ እንዲያውቀው ይፈልግ ነበር ራሱ ኢየሱስ። እና ሲያይ እልፍ አእላፍ መላእክት የተከፈለው መስዋዕትነት ዮሐንስ እንኳን እንደሚገምተው አልነበረ። መላእክት ያደነቁት መስዋዕትነት ነው የተሰዋው። የታረደው በግ ክብር ይገባሃል። ለምን ታርደሃልና። ሰማይና ምድር ያመለከው እኮ በዛ ምክንያት። እስኪ በዛ የተመለከ አንድ መልአክ አለ? የለም። እዚህ አጋጣሚ ላይ ልናገር የምፈልገው ነገር መስዋዕትነትን በተመለከተ አብ ለልጁ ነው የሰጠው። የባህሪ መንፈሱ መንፈስ ቅዱስም ለወልድ ነው የሰጠው። እኔ ተሰውቻለሁ አይልም አብ አይልም። እንኳን ድንግል ማርያም አብና መንፈስ ቅዱስ እንኳን እኛ ተሰውተናል አይሉ። የባህሪ አንድነት አላቸው አይደል? አይሉ። መሰዋት ከሥላሴ አካል አንዱ አካል የወልድ ነው ቤዛነትና በእኛ ቤተክርስቲያን ያለው ግርዶሽ ቀላል አይደለም። ኢትዮጵያ ላይ ያለው ግርዶሽ ቀላል አይደለም በነገራችን። ይሄ ደግሞ ምንድነው ችግሩ? እንደ ዕብራውያን መልእክት ጸሐፊ ማንና አጉልተናል መስበካችን ነው። ኢየሱስን አጉልተናል መስበካችን። ለዚህ ነው አሁን ቲክቶክ ላይ ስድቡ ኢየሱስ ሲነሳ የሚያንቀጠቅጣለን። የማያንቀጠቅጠው እኮ የለም እኮ። ያውም ክርስቲያን ተብሎ በጣም የሚገርመኝ ነገር በጣም ማዝ ነው። በክርስቶስ ክርስቲያን ተብሎ ኢየሱስ ይልቃል ሲባል የሚያንቀጠቅጠው ማህበረሰብ ነው ያለን እኛ ዘንድ። ተሐድሶ ያስፈልጋል ምን ነው? ለዛ ነው እንደውም አንድ አባት ምን አሉ? ማርያም ባትኖር ወልድ የለም ነበር አሉ። ወልድ ባይኖር ሥላሴ የለም። በጣም እንዲህ አይነት ኑፋቄ ሲሰበክ የተወገዘ ጳጳስ የለም፣ የተወገዘ መሪ የለም። ኢየሱስ ይልቃል ሲባል ግን ኢየሱስ የዓለም ቤዛ ነው ሌላ ቤዛ የለም ሲባል ግን አውጋዡ በዛ። መሆን ያለበት እኮ ወልድ ባይኖር ማርያም የለችም ነበር። እንግዲህ መቼም ፍጡር ፈጣሪን አይቀድምም።
በእኛ ቤተ ክርስቲያን እኮ ፍጡር ቀዳሚ ሆኖ ፈጣሪ እንደሃራው ያድርገናል እኮ። ማርያም ባትኖር ወልድ የለም ይሉ ጳጳሳት እኮ አሉ። እንደ ማርያም ሰይጣን አሉ አንድ አባት ሲናገሩ ሰይጣን እንደ ማርያም ስም የሚፈራው ስም የለም ማለት። አስቡ እንግዲህ ሰይጣን የሚፈራው የኢየሱስን ስም ነው። በስሜ አጋንንትን ታስወጣላችሁ አለ እንጂ ኢየሱስ በስማችን ታስወጣላችሁ እንኳን አላለ። በእኔና በእናቴ ስም ታስወጣላችሁ አለ ቢል ደስ ብሎን እናደርገዋለን። ከኢየሱስ ቃል አንወጣ። በስሜ እንጂ በስማችን እንኳን አላለም። እና እነዚህ ሰዎች አልተወገዙብኝ አይተቻል። እና የዕብራውያን መልእክት ጸሐፊ በእርግጠኝነት በዚህ ዘመን ቢመጣ ኢየሱስ ከማርያም ይልቃል ነው የሚለው። ከገብርኤል ይልቃል፣ ከሚካኤል ይልቃል፣ ከተክለ ሃይማኖት ይልቃል ማለቱ ምክንያት እንደኛ ነው የሚሆነው። እና ይሄን ይመስላል። በጣም አሜዚንግ። እግዚአብሔር ይባርኮት። እንግዲህ እግዚአብሔር ይህንን በቤተክርስቲያናችን በመድራችን ላይ እንዲያሰፋ በተለይ በኦርቶዶክስ ቤተክርስቲያን ደግሞ ይህ እውነት በደንብ እንዲሰበክ እንናፍቃለን፣ እንጸልያለን። ፓስተር እንደው የምትለው ነገር ካለ ዊሽ የምታደርገው ነገር ካለ የምትጨምረውም ነገር ካለ በአጠቃላይ እንደ ወንጌላውያን አማኞችም እኛም ራሳችንን ማየት ይጠበቅብናል ብዬ አስባለሁ። እንቀደም ባነሳቸው ሐሳቦች ኢየሱስን ማላቅ ከምድራዊ ነገር ደግሞ መውጣት ኢየሱስን የተከተልነው ለምድራዊ አይደለም አይደለ ለሚጠፋው አይደለምና ለዘላለም ነው የተቤዠን ለዘላለም ነው የተጠራንበት መጠራት ማለት ነውና ይሄንን ሰዎችንም ወደዚህ መንግስት ከመጋበዝ አንፃር በዚህ መንግስት ውስጥ እንደሚኖር ሰው እንደ እግዚአብሔር ቃል እንደ ጳውሎስ ምርሃብ የእምነታችንን ጀማሪና ፈጻሚ ሆነውን ኢየሱስን ተመልክተን እንድንሮጥ ምን ማድረግ ይጠበቅብናል? እንደው ምን ትናፈቃለህ? በተለይም ደግሞ የወንጌላውያን ክርስቲያኖች ቁጥር በአሁኑ ጊዜ የትየለሌ ከፍ እያለ ነው። ያ ከፍታ ጥሩ ጎን አለው። ነገር ግን የላቀውን ኢየሱስ ክርስቶስን ያላየ የቁጥር ከፍታ ከሆነ የትም አንደርስም። ቁጥርን ብቻ አስመዝግበን የፖለቲካ ፍጆታ መጠቀሚያ ወይም ራሳችንን ዝቅ እንዳለ ማህበረሰብ ቆጥረን የነበርን ከሆነ አሁን ከፍ ያልን መስሎን የስነ ልቦና ቀውስ ውስጥ እንዳለን እንቆጥረው። ወንጌላውያን ክርስቲያኖች በኢትዮጵያ የክርስትና መስፋፋት ላይ የወሰዱትና ያደረጉት ድርሻ የትየለሌ ብዙ ነው። እንደ እውነቱ ከሆነ ወንጌላውያን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ተቀናቅነው የመጡ ኃይሎች አይደሉም። በዛች ቤተክርስቲያን ውስጥ ተገኝተው ይሄ የላቀው ኢየሱስ እሱ ነው የሚለውን ለማሳየት ከፍተኛ ጥረት በአመታት ውስጥ ሲያደርጉ የነበሩ ናቸው። ሲያደርጉ የነበሩት እነርሱ እየተገፉ እየተሰቃዩ እዛው ውስጥም ኖረው ያሉት እንደነ ደቂቀ እስጢፋኖስን አንበበሻል ተስፋ አደርጋለሁ ያን የመሰለ ዋጋ እንዲከፍሉ ተደርገው ያለፉ ናቸው። ደማቸው ግን ያው ሆኖ ስለዘለቀ ወንጌላውያን የሚያሰኘው ምንም ነገር እኮ አይደለም። እነሱ በእግዚአብሔር መንፈስ ቅዱስ እገዛ የተረዱት እውነት ወደ እግዚአብሔር ቃል እንመለስ የሚል ነው። የጌታ ቃል ካለው እንበለው ካላለው ዝም እንበል የሚል አቋም የወሰዱ ማህበረሰቦች ናቸው። ካለው ውስጥ ትልቁ ቀደም እንዳልኩሽ ሊልቅ የተገባው ኢየሱስ ነው አለ መጥምቁ ዮሐንስ። የዛሬ 2000 ዓመት በፊት መንገዱን እየጠረገ ሲሄድ ገና ነግሯል። እሱ ሊልቅ እኛ ልናንስ ይገባል። ትውልድ እየመጣ ሲሄድ እኛም መተን እንሄዳለን። የማይቀየር እውነት አለ የኢየሱስ መላክ ብቻ። እኛ ተጠቃሚ ሆነን ነው የምንዘልቀው። በዛ ውስጥ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ኢየሱስ ነው የሚለው ላይ ወንጌላውያን ሰርተዋል። ሽፋን የሆኑትን ነገሮች ለማስወገድ ጥረት አድርገዋል። በዛ ውስጥ ደግሞ ብዙ ምርኮ ተሰብስቧል። በሂደት ውስጥ ግን ትውልድ ሲመጣና ትውልድ ሲቀየር ዓለም አቀፍ የሆኑ ለውጦች ይመጣሉ። ከዓለም አቀፍ ለውጦች ውስጥ አንዱ ተጠቂ በመሆን ቀዳሚ ከሆኑት ውስጥ ወንጌላውያን አንዱ ነን። አሁን ያለንበት ዓለም አቀፍ ዘመን ድህረ ዘመናዊነት ተብሎ ነው የሚጠራው። ለኢትዮጵያ ብቻ አይደለም ይሄ ችግር፣ ለዓለም ሕዝብ ሁሉ ችግር ሆኗል። ሰው ነፃ ነው፣ ነፃነቱን ሊጠብቅ ይገባዋል የሚል ትምህርት ነው። እግዚአብሔር የተረት ያክል ነው። አሁን ያለው ማዕከል ሰው ነው። መጽሐፍትን መተርጎም የምችለው በግሌ ነው፣ ተርጓሚ አያስፈልገንም የሚል አመለካከት እየናረ መጥቶ
ቤተክርስቲያን ውስጥ የምታገኘው የወንጌላውያን አማኝ ይሄ አመለካከት ነው እያለ እውነትን ይሸሻል። ይሄ የሰዎች ግንዛቤ ነው ወይም ወደፊት እንደርስበታለን በሚል እውነቱን ለመደበቅ ጥረት የሚያደርግ ማህበረሰብም እየፈጠርን ነው ያለነው። እየፈጠርን ብንኖርም ግን የወንጌላዊነት አቅማችን ግን መሰረቱ ላይ ተደላድሎ እንዳለ ነው ያለው። ይህን መደላደል ካሳዩን ሰዎች ውስጥ ዶክተር አዳም ሰገድ ትልቁ ሰው ነው ብዬ አምናለሁ። እኔ አዳም ሰገድን ላሞካሸው አልፈልግም። ብዙ መጽሐፎች ጽፏል። ጊዜንም አቅሜንም ከሱ ጋር ካፈባ ጋር ለመስራት ስወስን ይሄ የወንጌላዊነት መገለጫ ለሁሉ ሰው እንዲደርስ አሁን በዕብራውያን መጽሐፍ ውስጥ ሸክሙ በሶስቱም መጽሐፍ ውስጥ እንዳየሁት ሸክሙ ለመላው የኢትዮጵያ ክርስቲያኖች ነው። የኢትዮጵያ ኦርቶዶክስ አማንያን፣ ወንጌላውያን፣ ሌሎችም ቤተ እምነቶች በዕብራውያን ውስጥ የተገለጸው እውነት የነሱ ገንዘብ እንዲሆን ነው። እነዚህን ትላልቅ ቅጾች ሰርቶ የጨረሰው ዋጋ ከፍሎበታል። አላቅም ያመሰገነው ሰው ላይኖር ይችል ይሆናል። ያለፈው ሳምንት ጓደኛዬ አቶ ጌታቸው በለጠ ምናልባት መርጌታ ወይም ደግሞ ታውቁት እንደሆነ አላቅም መጽሐፉ ሲመረቅ እንባ የቀረኝን ንግግር ተናገረ። ለ38 ዓመታት በአዲስ ዘመን ጋዜጣ በሮብ ገጽ ላይ እሱ ነው የሚጽፈው። እኔ እስከ ዛሬ እሱ ገንዘብ ያገኛል ብዬ ነበር ማስበው። የ50 ዓመት ጓደኛዬ ነው። ግን ሲናገር አንድ ሳንቲም አልተቀበለም። አንድ ሳንቲም አለመቀበል ብቻ አይደለም፣ ላለፉት ለነዛ ሁሉ ዓመታት እስከዛች ቀን ድረስ የጋዜጣው ክፍል ወይም ድርጅቱ ቴንኪው አላለው፣ በቃልም በጽሁፍም አላለው። ይሄ ልብ ይሰብራል። ልብ ቢሰብርም ዋጋ መክፈል ግን እንዳለብን ማረጋገጫዬ ዶክተር አዳም ሰገድ ነው። ይሄን ሁሉ ዋጋ ከፍሎ ለኛ ይህን በረከት ሰጥቶናል። ሁላችንን ሊመለከት የሚችል አስተዋዮች ከዚህ ጋር አብረው መቆም ይገባቸዋል። እኔ ዶክተር አዳም ሰገድ ነው ብቻ አይደለም፣ መሪጌታም የጻፏቸው መጽሐፎች አሉ። እኔም በአቅሜ እኮ 11 ያህል መጽሐፎች ጽፌያለሁ። በዚህ ውስጥ ምስጋና ለሰዎች ልናደርስ የምንችልበት አቅም የለም እና ወንጌላውያን መባነን አለብን። ለሚደክሙት የሚገባቸውን ክብር መስጠት፣ የተደከመበት ስራ እውነት ስለሆነ የላቀውን ኢየሱስን የሚገልጽ ስለሆነ ይህንን ነው እንደ መልእክት አድርጌ ማስተላለፍ የምፈልገው። ዛሬ ነው ተደጋግፈን መዝለቅ ያለብን። ወንጌላውያን የተሰጠን አደራ ከማንም በላይ ትልቅ ነው። ያን ትልቁን አደራ ሳንጨርስ እንዳናረጅ ወይም ከመስመር እንዳንወጣ እንድንጠነቀቅ የዕብራውያን መልእክት ነው እኔን አሁን እየገታኝ ያለው። ስለዚህ ይሄ መጽሐፍ በውስጡ የያዘው መልእክት ጳውሎስ በጻፈው ዕብራውያን ውስጥ ያለው ተተንትኖ የቀረበ ስለሆነ ለምን አንጠቀምበትም? ለምን ችግራችንን በሱስ አማካኝነት አንፈታም የሚል ነው ያለኝ መልእክት። በጣም መልካም ፓስተር፣ እግዚአብሔር ይባርክ። መምህር ሙሴም ምናልባት እንደው ይህንን መጽሐፍ የማየት እድል ገጥሞት ስለነበረ ወገኖች ገዝተው እንዲጠቀሙ የሚያስተላልፉት መልእክት ምንድን ነው? ይሄ መጽሐፍ እነዚህ መጽሐፍቶች ሶስቱም ስለ የዕብራውያን መጽሐፍቶች ናቸው። የዕብራውያን መልእክት ናቸው። በሶስት ነው የተከፈሉት። እኔ ለመጀመሪያ ጊዜ መጥቶ አንብቤያቸዋለሁ ሶስቱንም። የመጀመሪያው ነገር አዳም ሰገድን እግዚአብሔር አምላክ ይባርከው። በአካል አላውቀውም፣ መጽሐፍቶችን ነው ያነበብኩትና ገና አምጥተው ሲሰጡኝ መጽሐፉን አልሰጣችሁም ነው ያልኳቸው። መጽሐፉን አልሰጣችሁም፣ አይሆንም አለኝ። አይ የምትወስዷቸው ከሆነ አላነብሁም አልኩና ሶስቱም እቤት ያሉኝ ማለት ነው። የመጀመሪያው ነገር ለእግዚአብሔር ቃል ትኩረት ሰጥቶ ማንበብ በራሱ መጋቢ እንደተናገሩት እግዚአብሔር አምላክ ይባርክ፣ ቤተሰብን ይባርክ ማለት አስፈላጊ ነው። በዚህ አጋጣሚ አንድ ነገር ልናገር። እግዚአብሔር ጸሐፊ አምላክ ነው። ጸሐፊ አምላክ ነው። የሚናገር ድምፅ ያለው አምላክ ብቻ ሳይሆን የሚጽፍ አምላክ ነው። አንዱ እሱ ይያዝ። ሁለተኛ ጻፉ የሚል አምላክ ነው። ሙሴን ጻፋል። ሙሴ ተነስቶ እግዚአብሔር የተናገረውን ሁሉ ለመጻፍ አለ ማለት ጻፍ ተብሎ ነው የጻፈው። እንደው በእኛ ቤተክርስቲያን 10ቱ ቃላት ለተጽፋ በአጻቢው ለእግዚአብሔር 10ቱ ቃላት በእግዚአብሔር ጣቶች የተጻፉ ናቸው አይደል የሚለው። የእስራኤልን
እስራኤል ያደረጓት እነማን ናቸው ካላችሁ ከእግዚአብሔር መገለጥ ጋር ተያይዞ የጻፉ ሰዎች ናቸው። የጻፉ ነቢያት፣ ያልጻፉ ነቢያቶች እኮ አሉ። በጣም ብዙ አጥንቸዋለሁ። ብዙ ነቢያት አሉ። ትንቢት ተንበየዋል። ትንቢታቸው በነገስት ውስጥ አለ። ነገር ግን ስማቸው እዛ ክፍል ላይ ብቻ ካልሆነ በስተቀር አታውቅም። የጻፉ ነቢያት ናቸው እስራኤልን እስራኤል አድርገው የሰሯት። ማንነት የሚለው ወደ አዲስ ኪዳን ስንመጣ ቤተ ክርስቲያንን ዘላቂ እምነት ዘላቂ አቋም እንዲኖራት ያደረጉ ስርዓቷን፣ ባህሏን፣ እምነቷን ያስቀጥሏት ጸሐፊዎች ናቸው። ጳውሎስ በጣም ከመወድለት አንዱ ጠባዩ ጸሐፊነቱ። ያልጻፉ ሐዋርያት አሉ። በየመድረኩም ማናነሳቸው 12 እንላለን እንጂ በቅጡ እንኳን ስማቸውን ማናውቃቸው ያልጻፉ አሉ ማለት ነው። ስለዚህ የጻፉ ሰዎች ናቸው ቤተ ክርስቲያንን ጥላ ከለላ የሆኑ የቀጠሉ። ከነዚህ መካከል አንዱ ዕቅበተ እምነት የሰራው አዲያም ወንድም አዲያም ሰገሱ አንዱ ነውና የሚጽፉ ሰዎች እግዚአብሔር የባረካቸው ናቸው። አንደኛ ራዕይ አላቸው፣ ተልእኮ አላቸው። በአቋማቸውና በእምነታቸው ግልጽ የሆኑ ሰዎች ናቸው። ነገራችን የሚጽፉ የማይጽፉ ሰዎች ወይ ፈሪዎች ናቸው፣ ብዙ ዕውቀት ሊኖራቸው ይችላል። አዎ ሲሞቱ ይሞታሉ፣ በቃ ነዛ ይረሳሉ ማለት ነው። የሚጽፉ ሰዎች ግን አይረሱም። ሙሴን ለምንድን ነው ያረሳነው? ስለጻፈ እኮ ነው። ዳዊትን ለምንድን ነው ያረሳነው? ማነው ሰሎሞንን ያረሳነው? ለምን? ስለጻፈ እኮ ነው። ኤርሚያስ ምንለው ስለጻፈ። ስለዚህ ወንድም አዲያም ሰገድ እግዚአብሔር አምላክ ይባርክ ስለጻፍክልን። ሌላው የዕብራውያን መልእክት ላይ ደግሞ ትኩረት አድርጎ መጽሐፉ ትልቅ ነገር ነው ብዬ አስባለሁ። የመጀመሪያው ነገር ቀለል አድርጎ ሊጻፍ በሚገባን ቋንቋ ውስብስብ የሆነ ስነ መለኮት አልተጠቀመም። ደግሞ ይሄ ነው አባት ልጁን እንደሚያጎርስ ወይም እናት ልጇን እንደምታጎርስ ነው ጽሑፉ የተጻፈው። አንድ እሱ። ሁለተኛ የቃላት ፍቾች ላይ ትኩረት አድርጓል። ቃላቶችን ፍች ሲያደርግ የራሱን ሳይሆን ሌሎችን ዋቢ መጻሕፍት እየጠቀሰ ፊልም ሳይቀር እየጠቀሰ ለጽፏልና ይህን መጽሐፍ ወንድሞች ቢያሳትሙት በብዛት ቢታተም እኔ የምጠይቀው በብዛት ቢታተም ነው። ለምሳሌ ኢትዮጵያ ውስጥ አልታተመም እና ለኦርቶዶክሳውያንም አስፈላጊ ነው፣ ለፕሮቴስታንቱ አስፈላጊ ነው፣ ለሌላው የእምነት ተቋም ሁሉ አስፈላጊ መጽሐፍ ነው። ይሄንን ማለት የምፈልገው እጅግ በጣም አመሰግናለሁ። በጣም ደስ የሚል ባላለቀ እያልኩኝ ሰዓት ገደበን እንጂ በጣም ጥሩ ጊዜ ነው ያሳለፍነው። እግዚአብሔር ይባርካችሁ፣ ተባረኩ። እንግዲህ በሚቀጥሉት ጊዜያቶች ደግሞ እንዲህ አይነት ተመሳሳይ ቆይታ እናደርጋለን ብዬ ተስፋ አደርጋለሁኝ። የተወደዳችሁ ተመልካቾቻችን አሜን ቲቪ ከአፈባ ጋር አብሮ በሚያዘጋጀው በዕብራውያን መጽሐፍ ዳሰሳ ላይ እንግዲህ ከመምህር ሙሴና ከፓስተር ስሜ ጋር ያደረግነው ቆይታ ይህንን ይመስላል። ብዙ እንደተማራችሁ እንደተጠቀማችሁ ተስፋ አደርጋለሁ። እናንተም ይህንን መጽሐፍ ደግሞ በመግዛት ኢትዮጵያም ደግሞ እንዲታተም አቅም ያላችሁ ሰዎች ደግሞ ይህንን መጽሐፍ ሳፖርት በማድረግ ኢትዮጵያ ውስጥ በደንብ እንዲሰራጭ መንገድ እንድትሆኑ ጋብዛችኋለሁ። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በፕሮግራማችን ላይ ያላችሁን ሀሳቡን አስተያየት በኮሜንት መስጫ ላይ ማስቀመጥ ትችላላችሁ። የጌታ ጸጋና አብሮነት ከሁላችሁ ጋር ይሁን። መልካም ጊዜ፣ መልካም ቆይታ።